ሰላም ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ የእንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል፣ ቴሌግራም፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ከጓደኞቻችሁ ጋር ከቤተሰብ ጋር ስትጠጣፉ ሀሳባችሁን ስታስተላልፉ ከዛም አልፎ ደግሞ ቲክታክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም እያስተማር እንገኛለን ማለት ነው። ስልክ ቁጥራችን እዚህ ጋር ልላችሁ ሀይበሉን ማውራት እንችላለን ማለት ነው። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው አጫጭር ቃላቶችን እንዴት አድርገን እንጽፋለን የሚለውን ነው። እስክሪብቶና ወረቀት ይዛችሁ ተከታተሉኝ። ልጀምር። እዚህ ጋር እሱ እንደምታዩት አጫጭር ቃላቶችን ይላል። እሺ የመጀመሪያው ምን ይላል? ቦታ ያዝልኝ። የሆነን ሰው ቦታ እንዲይዝላችሁ ማዘዝ ብፈልጉ በቴክስት ቦታ ያዝልኝ ብላችሁ መጻፍ ብፈልጉ ይኸው እዚህ ጋር አማርኛው ቦታ ያዝልኝ። በአንድ ላይ አማርኛው ምን ይላል ማለት ነው? ቦታ ያዝልኝ። ቦ የበሰባተኛ ፊደል ስለሆነች ቢና ኦ፣ ታ አራተኛ ፊደል ስለሆነች አራተኛ ፊደል ደግሞ ቫውል ኤን ይወስዳሉ። ቲና ኤ፣ ቦታ፣ ያ አራተኛ ናት፣ ዋይና ኤ፣ ዝ ዜድ ብቻዋን፣ ል ኤልና አይን መጠቀም ይችላሉ። እዚህ ጋር ተከታታይ ስድስተኛ ፊደሎችን ስንጠቀም አይን በማል ብናስገባ አሪፍ ይሆንልናል ማለት ነው። እኚህ ለመጣፍ ደግሞ ጂና ኤን እቺ ፊደል አሁን ብዙ ተማሪዎችን ታስቸግራለች። ስለዚህ በአንድ ላይ ቦታ ያዝልኝ ብለን እንደዚህ አድርገን ቴክስት ማድረግ መጣፍ ቻልን ማለት ነው። ቦታ ያዝልኝ። ኦኬ። ቀጣይ ደግሞ ምን ይላል? ጠጋበል። የሆነን ሰው ጠጋበል ማለት ብፈልጉ ጠጋበል። ኦኬ። ጠን ለመጣፍ ያው አማርኛው ጠጋ በል ይላል። ጠን ለመጣፍ ቲና ኢ፣ ጋ ጂና ኤ፣ ጠጋ ቢ። በል ለመጣፍ ደግሞ ቢና ኢ፣ ል ኤል ብቻዋን በአንድ ላይ ጠጋ በል ይላል ማለት ነው። ኦኬ። ቀጣይ ደግሞ አሳልፈኝ። የሆነን ሰው አሳልፈኝ ማለት ብትፈልጉ አሳልፈኝ። አ ኤ እንጠቀማለን። ሳ ኤስ እና ኤ፣ ል ኤል ብቻዋን፣ ፈ ኤፍ ኢ፣ ኝ ጂኤን። ስለዚህ አሳልፈኝ ብለን እንደዚህ መጣፍ እንችላለን ማለት ነው። አሳልፈኝ። ኦኬ። ቀጣይ ደግሞ ራሴን አመመኝ። ራሴን አመመኝ። ኦኬ። አማርኛው ራሴን አመመኝ በአንድ ላይ ራሴን አመመኝ ይላል ማለት ነው። ራ አርና ኤ፣ ሴ ኤስ ኢ፣ ን ኤን ብቻዋን፣ ራሴን። አ አሁንም ኤ እንጠቀማለሁ። መ ኤም ኢ፣ መ ኤም ኢ፣ ኝ ደግሞ ጂና ኤን። አመመኝ በአንድ ላይ ምን ይላል ማለት ነው? ራሴን አመመኝ ይላል ማለት ነው። ራሴን አመመኝ። ኦኬ። ቀጣይ ደግሞ አታስመስል። አንዳንድ የሚያስመስሉ ሰዎችን አታስመስል ብለን መጻፍ ብንፈልግ ምን ይላል ማለት ነው? አታስመስል። አ ኤ እንጠቀማለሁ። ታ ቲና ኤ፣ ስ ኤስ ብቻዋን፣ መ ኤም ኢ፣ ስ ኤስ ብቻዋን፣ አሁንም ል ኤል እንጠቀማለን ማለት ነው። አታስመስል፣ አታስመስል። ኦኬ። ቀጣይ ደግሞ አትኩራራ። የሚኩራራን ሰው አትኩራራ ብላችሁ መጻፍ ብፈልጉ አትኩራራ። አ ኤ እንጠቀማለሁ። ት ቲ ብቻዋን፣ ኩ ሁለተኛ ስለሆነች ኬና ዩ፣ ራ አር ኤ፣ አሁንም ራ አር ኤ። ስለዚህ በአንድ ላይ አትኩራራ ይላል ማለት ነው። አትኩራራ። ኦኬ። ቀጣይ ደግሞ አይናፋር አትሁን። አንዳንድ አይናፋር ሰዎችን አይናፋር አትሁን ብለን መጻፍ ወይም መናገር ብንፈልግ አይናፋር አትሁን። አ ኤ እንጠቀማለሁ። ይ ዋይ ብቻዋን፣ ና ኤን ኤ፣ ፋ ኤፍ ኤ፣ ር አር ብቻዋን፣ አይናፋር። አ አሁንም ኤ እንጠቀማለሁ። ት ቲ ብቻዋን፣ ሁ ኤች እና ዩ፣ ን ኤን ብቻዋን፣ አትሁን። በአንድ ላይ ምን ይላል ማለት ነው? አይናፋር አትሁን ማለት እንችላለን ማለት ነው። አይናፋር አትሁን። ኦኬ። ቀጣይ ደግሞ ሞኝ አትሁን። ሞኝ አትሁን። ኦኬ። አማርኛው ሞኝ
አትሁን። ሞ ሰባተኛ ፊደል ስለሆነች ኤም እና ኦ ኝ ጂ እና ኤን ሞኝ አ ኤን እጠቀማለሁ። ት አሁንም ቲ ብቻዋን ሁ ኤች እና ዩ ን ኤን እንጠቀማለን። አትሁን በአንድ ላይ ምን ይላል ማለት ነው? ሞኝ አትሁን ይላል ማለት ነው። ሞኝ አትሁን። ኦኬ አሁንም እዚህ ጋር ደግሞ መጥፎ አትሁን። መጥፎ አትሁን። አንድ መጥፎን ሰው መጥፎ እንዳይሆን ተፈልጋችሁ መጥፎ አትሁን ብላችሁ መናገር ብትፈልጉ መጥፎ አትሁን ማለት እንችላለን። በአንድ ላይ መጥፎ አትሁን። መ ኤም ኢ ጥ ቲ ብቻዋን ፎ ኤፍ እና ኦ ሰባተኛ ፊደል ስለሆነች መጥፎ አ ኤን እጠቀማለሁ። ት ቲ ብቻዋን ሁ ኤች እና ዩ ን ኤን ብቻዋን አትሁን። ስለዚህ በአንድ ላይ የሚላል ማለት ነው መጥፎ አትሁን ማለት እንችላለን ማለት ነው። መጥፎ አትሁን። ኦኬ ቀጣይ ደግሞ ፈሪ አትሁን። እዚህ ጋር ብዙ አትሁን የሚለው የበዛበት ነው ማለት ነው። ፈሪ አትሁን። ፈናሪ ፈሪ አትሁን ይላል ማለት ነው። ፈ ኤፍ ኢ ሪ ሶስተኛ ስለሆነች አር እና አይ ፈሪ አትሁን የሚለውን ከላይ አይተናል ማለት ነው። ስለዚህ ፈሪ አትሁን ማለት እንችላለን ማለት ነው። ፈሪ አትሁን። ኦኬ ቀጣይ ደግሞ ቋጣሪ አትሁን። ቋጣሪ አትሁን። ኦኬ እዚህ ጋር ጣን አራተኛ ለማድረግ ነው፣ በስተት ነው። ቋጣሪ አትሁን። ቋ ኬዩኤ ዲቃላ ፊደል ስለሆነች ጣ ቲና ኤ ሪ አራይ ቋጣሪ አትሁን። በአንድ ላይ የሚለው ማለት ነው ቋጣሪ አትሁን ማለት እንችላለን ማለት ነው። ኦኬ ቀጣይ ደግሞ ውሸታም አትሁን። እዚህ ጋር አትሁን የሚለው የበዛበት ነው ማለት ነው። ውሸታም አትሁን። ውሸታም አትሁን። ው ደብሊው ዩ ሸ ኤስ ኤች ኢ ታ ቲና ኤ ም ኤም ብቻዋን ውሸታም አትሁን። ስለዚህ በአንድ ላይ ይላል ማለት ነው ውሸታም አትሁን ይላል ማለት ነው። ስለዚህ ዛሬ የተማርናቸው ትምህርቶች ምንድን ነው? አጫጭር ቃላቶችን እንዴት አድርገን እንጥፋለን የሚለው ነው። አንድ ልድገምላችሁ። ቦታ ያዝልኝ። ቦታ ያዝልኝ ማለት ብትፈልጉ ጠጋ በል፣ እንደዚህ እንጥፋለን ማለት ነው። አሳልፈኝ፣ ራሴን አመመኝ፣ አታስመስል፣ አትኩራራ፣ አይናፋር አትሁን። እዚህ ጋር ደግሞ አትጠየው። እዚህ ጋር ከታች ተለዩትማ አትሁን አትሁን የሚለው የበዛበት ነው ማለት ነው። አይናፋር አትሁን፣ ሞኝ አትሁን፣ መጥፎ አትሁን፣ ፈሪ አትሁን፣ ቋጣሪ አትሁን፣ ውሸታም አትሁን ማለት ነው። ስለዚህ እንደዚህ ጠቃሚና ብዙ ጊዜ የምንጠቀማቸው አጫጭር ቃላቶችን እንደዚህ አድርገን መጣፍ እንችላለን ማለት ነው። አሁንም በድጋሚ የማሳስባችሁ ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ያለምንም ኢንተርኔት መቆራረጥ በዙም እያስተማር እንገኛለን። እዚህ ጋር አማርኛ በእንግሊዝኛ ብቻ ሳይሆን የምናስተምር አማርኛ እናስተምራለን፣ እንግሊዝኛ እናስተምራለን፣ ኖርማል እንግሊዝኛ ማለት ነው፣ ሂሳብ እናስተምራለን። አሁን አንዳንድ ተማሪዎች እስከ 9ኛ ክፍል እስከ 8ኛ ክፍል እስከ 10ኛ ክፍል ተምራችሁ ማንበብ መጻፍ እየቻላችሁ እንግሊዝኛ ግን ማውራት የምትቸገሩ ልጆች፣ በእንግሊዝኛ አረፍተ ነገር መመስረት የምትቸገሩ ተኛ ጋራ አብረን መለማመድ እንችላለን ማለት ነው። አንዳንድ ልጆች ደግሞ አሁን ሌላ ሀገር ስትኖሩ ከሌላ ሀገር ዜጋ ጋር ስትኖሩ ቃሉን ማውራት እየቻላችሁ በደንብ ፍሉንስ ማውራት እየቻላችሁ ግን ማንበብ መጻፍ የሚያስቸግራችሁ አሁንም አብረን መለማመድ እንችላለን ማለት ነው። ስለዚህ ስልክ ቁጥራችን እዚህ ጋር አለላችሁ። የምትፈልጉትን ትምህርት መማር እንችላለን ማለት ነው።